አሰላሙ አለይኩም ወራህመቱላህ። ይሄንን ቪዲዮ እስከ መጨረሻው ሳትሰሙ አስተያየትም ምንም ለማድረግ እንዳትቸኩሉ። በሐሳቡ የምታምኑበት ከሆነ ለሌሎች ሰዎች እንዲሰማ ቪዲዮውን አጋሩት። የዚች እህታችንን ቪዲዮ በጣም ብዙ ሰው ነው የላከልኝ። ደስ ይላል። በጣም ብዙ ሰው አይቶላታል፣ ብዙ ሰው ወደሎታል። ስለዛ ደስ ብሎኛል። እኔ ምን እንድልፈልጋችሁ ነው? በጣም ብዙ ሰው ነው የላከልኝ። እስልምናን ከተቀበልኩበት ቀን ጀምሮ የሷንና የዩቲናን ብዙ ሰው ይልክልኛል። አንደኛ እኔ እስልምናን የተቀበልኩት እነሱን ለመቆጣጠር አይደለም። እዚህ ማህበራዊ ሚዲያ ላይ ያሉ ሙስሊም ወንድምና እህቶችን እየተከታተልኩ አታክ ለማድረግ አይደለም እስልምናን የተቀበልኩት። እስልምና የህይወት መንገድ ነው ብዬ ስላመንኩ ነው። ስለዚህ እስልምናን መኖር የኔ ግዴታ እንጂ እስልምናን አጉድሎ የያዙትን ወንድምና እህቶች እየተከታተልኩ ጦር መውጋት የኔ ስራ አይደለም፣ አይመለከተኝም። እኔ እኮ በጣም የሰለጠነ አእምሮ ያለኝ ጨዋ ሰው እኮ ነኝ። እኔ ምን እንድላቸው ፈልጋችሁ ነው? በቃ እኔ እናንተ እንደምታስቡት አላስብም። እኔ የማስበው ትክክል የሆነውን ነገር ነው የማስበው። ስለዚህ እነዚህ ልጆች በመጀመሪያ እስልምና እናንተ አይደላችሁ የምትሰጧቸው የምትከለክሏቸው። ሙስሊም ነን ብለዋል፣ እኔ ሙስሊም ናቸው ብዬ ነው የምቀበለው። እኔ አይደለሁም ለነሱ እስልምናን የምሰጠው እስልምናን የምነሳው። ያ የኔ አቅም አይደለም። ቤተሰቦቻቸው ሙስሊሞች ናቸው፣ እነሱ ሙስሊሞች ናቸው። በእነሱ ልጆች ስራ የተነሳ ወላጆቻቸውን ትሳደባላችሁ፣ ታንቋሽሻለ። ብዙ ቪዲዮዎች አይቻለሁ፣ ነውር ነው። እና እኔ እናንተ በጣም ብዙ ሰው አይቶላታል፣ ብዙ ሰው ወዶላታል። ወደ 200 ምናምን ሺህ አካባቢ ላይ ካለው ይመቻት፣ ትጠቀም። ግን እናንተ እነዚህን ልጆች በመግፋት ነው እህት ማድረግ የምትፈልጉት። አሁን እነዚህ ልጆች ከመጀመሪያ ሰሞን አለባበሳቸው ምናምን ኖርማል ነበረ። ያሳቀቃችሁ እየገፋችሁ ወደዚህ አይነት ደረጃ ደረሳችኋቸው። እና እስልምናን መኖር የየራሳችን ግዴታ እንጂ የማይኖር ሰው አጎደለ ብለን የምናው ሰው በመቀጥቀጥ መባዋረድ፣ በመሳደብ እኛ ጤነኛ ልንባል? ኧረ እባክህ ሴሌም ነው። እንደዛ የሚባል የለም። መጀመሪያ አንድ ሰው እስልምናን መኖር የሱ ግዴታ ነው፣ የሱ ኃላፊነት ነው። ሌላ ሰው የማይኖር ሰው እየጠበቀ እየጎተጎተ ያንን ሰው በመሳደብ እሱ ጤነኛ ሊሆን አይችልም። ይሄ ነውር ነው በጣም። እና እኔ የእስልምና ዘበኛ አይደለሁም፣ የእስልምና ተከራካሪ ሰው አይደለሁም። እስልምና የህይወት ጎዳና ነው ብዬ አምራለሁ። በዛ ህይወት መቀጠል የኔ ፋንታ ነው። ከዛ ደግሞ እኔ እዚህ ማህበራዊ ሚዲያ ላይ ማልናገራቸው መቀበላቸው ማልቀበላቸው ነገሮች ማብራራት አይጠበቅብኝም። ስለዚህ እኔ የማስበው ልጅቱ ስራ እየሰራች ነው፣ ብሶ አይቶላታል፣ ይመቻት። እኔ እነዚህ ልጆች አላህ ይርፋሽ፣ አላህ ያቅናሽ፣ እንደዚህ ነው ዱንያ ምናምን እያልኩ እነሱን የመኮነን የመክሰስ ህይወት የለኝም። እኔ እንደዛ አይነት ኤክስፒሪየንስ የለኝም። እኔ እንደዛ አላምንም። እኔ ሙስሊሞች ናቸው ብዬ ነው የማምነው። እኔ ሙስሊም ነን ብለዋላ። ሙስሊም ነን እያሉ ሙስሊም አይደላችሁ ማለት እኮ አይቻልም። ምን አይነት እንትን ነው? ነውር እኮ ነው በጣም። እና መሰልጠን አለብን። አንድ ሰው ያሉበት ሁኔታ እንኳን እንዲወጡ ከፈለግን ካሉበት ሁኔታ የሚወጡት በእንደዚህ አይነት መንገድ አይደለም። እኛ በስነ ስርዓት እየኖርን በጽድቅ እየተመላለስን የአላህን ትእዛዝ እየጠበቅን በአላህ ትእዛዝ እየኖርን አላህን እየፈራን መኖር ስንጀምር ሰዎች በእኛ ህይወት ተማርከው ይምጡ እንጂ ለነሱ ዱዓ እያደረግን በጎ ነገር እየተመኘን እያቀረብን ሳናሸሻቸው እያቀፍናቸው እያቀረብናቸው ወንድምነት እህትነት እየሰጠናቸው ወደዛኛ ወደምንመኝላቸው ህይወት እንዲመለሱ ጥረት ማድረግ አለብን እንጂ እስላም አይደላችሁም ምናምን ናችሁ እንደዚህ ናችሁ እያሉ ልጆቹን ማሳቀቅ፣ መርገም፣ ቤተሰባቸውን መኮነን ተገቢ ነው ብዬ አላምንም። ስለዚህ ዩቲናም እቺ እህታችንም ሁለቱም ሙስሊሞች ናቸው። ሙስሊም ነን ስላሉ ሙስሊም አይደለንም ሲሉ ነው አይደሉም እምለው። ስለዚህ ሙስሊሞች ናቸው። ከዛ በሚሰሩት ስራ ደግሞ ጎበዞች ናቸው። ራሳቸውን እያሸነፉ እየኖሩ ነው፣ እየታገሉ ነው። አዎ እንደዛ ነው ማምነው። እኔ ምን ታመጣላችሁ? እየታገሉ ኑሮን እያሸነፉ ነው። ከዛ የልባቸውን ንጽህና የሚያው ደግሞ ፈጣሪ እንጂ እኛ አይደለንም። እኔ በውጭ አይቼ ሰው እኮ የሚለብሰው ልብስ እኮ አይደለም፣ ሰው እኮ የለበሰው ስጋ አይደለም። ሰው ረቂቅ ነው ብሏል መሐመድ አሊ ቡርሃን በቀደም እዚህ የማሪዮት ሆቴል በነበረው ዕውቅና እና ምስጋና ፕሮግራም ላይ ሰው አለ የምናየው አይደለም፣ የሚለብሰውም አይደለም፣ ስጋም አይደለም አለ። ሰው ረቂቅ ነው፣
ሰውን ካወቅነው እንስሳ ነው ማለት ነው አለ። ስለዚህ ሰው ልቡን የሚያውቀው ፈጣሪ ነው። እና እኔ በጀማዓ አስቤ እናንተ እጅ ስለምጭኑባቸው ስለምትረግሟቸው አልራገምም። እህቶቼ ናቸው። ይመቻቸው፣ ይስሩ፣ ይለወጡ። ሰላም አለይኩም ወራህመቱላህ